ኑሮ መወደዱ በስሞታ መልክ ሲነግሩት ምን አለ? ምን አገባኝ አለ። ወላሂ በጌታዬ እምላለሁ ከፈለገ አንድ ገብስ ፍሬ ለምን 1000 ዲናር ገብቷል አይባልም አለ። ጉዳይ አይደለም አለ። ለምን ይሉታል? علي أن أعبده كما أمرني وعليه أن يرزقني كما وعدني አላቸው። እኔ እንዳዘዘኝ እሱን መገዛት ነው ስራዬ። ዒባዳዬን ሳላሳንስ ግዳጄን እወጣለሁ። እሱ ደግሞ ቃል እንደገባልኝ ረዝቀሃለሁ እንዳለው ተወደደም ረከሰም እሱ ነው የሚረዝቀኝ አለ። ኑሮ በረከሰ ሰዓት የረዘቀኝ አላህ በተወደደ ጊዜ ለሱ አይወደድበትም። ስለዚህ ምን ግዳለኝ? ለምን 1000 አይገባም ማለት የኔ ኃላፊነት አይደለም። ምናልባትም የኑሮ መወደድ ኢባዳዬ ላይ የከፈትኩት ክፍተት ካልሆነ በስተቀር ምን አገባኝ ነው። ስለዚህ እኛም የተፈጠርንበትን ዓላማ ዱንያ ሊያዘናጋን አይገባም። ነገ ትተነው ምን ሄደው አይደለም እንዴ? ብናገኝም ብናጣ ቢከፋንም ቢደላንም ብንደህይም ብንበለጽግም ጤነኛም ብንሆን በሽተኛ አንድ ቀን ግን ኩሉ ነፍሲን ዛኢቀቱል መውት በሚለው ህግ መሰረት ሁሉንም ጥለን ሄደናል። አላህ በባሮቹ ላይ ያለው መብት ምን እንደሆነ ባሮች በአላህ ላይ ደግሞ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ ቁልቱ አላሁ ወረሱሉሁ